አንድ 100,000 ብር ካለሽ ወስደው ሀገር ወደ አሜሪካ በጣም ደስ አለኝ ገለቴ ካዩ ይወስዳሉ ስለሚባል ከአረብ ሀገር መጥተን እዚህ ሚዲያ ላይ ወጥቶ በተዛቀለ ማለት እና አንቺ ፎቶ መሆኑን ብሬን አጣብኝ ነው ሳይን ከፍቼ እኔ ልሞት እችላለሁ ምናልባት ለአሉሸን ይቀርብሽ ወይ ማለት ነው ምናልባት በኋላ ሬሳዬ ለፖሊስ እንታቀብለኝ እንዴ ሰላም ውድ ያለለት ቤተሰቦቼ እንደምን አላችሁ? እኔ በጣም ሰላም ነኝ። ብዙዎቻችሁ ጠፍተሻል የት ሄደሽ ነው ምን ሆነሽ ነው ስትሉኝ ነበርና አሁን ደግሞ መጥቻለሁ። ከዚህ በፊት እንደምታውቁኝ ስለ ስደት ብዙ ጊዜ አወራ ነበር፣ ጽፋለሁ፣ እናገራለሁ ሚዲያ ላይ ማለት ነው። እና አሁን የስደት ወግ በሚል አዲስ ሐሳብ መጥቻለሁኝና ሁላችሁም ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ የስደት ወግን እናውራው፣ ስለ ስደት እንጫወት፣ ያሳለፍነው የነበረው ደግሞ ባሳለፍነው ደግሞ አሁን ያላችሁ እንድትማሩበት ስለ ስደት እንጫወት ብዬ እህቴ እንደኔም ስደት የቀመሰች ናት እና እህቴ ደግሞ በስደት ምን አሳለፈች ስደትስ እንዴት ነበረ ብዬ ከሷ ጋር ልናወጋ ነው። ስደት ወጎጉን እንያዘው፣ እንጫወተው፣ እንሳቅ። ሁሌም ደግሞ ስለ ችግር አይደለም ማውራት፣ አንዳንዴ ያሳለፍናቸው ነገሮችን ደስ ይላሉ። ስለዚህ እህቴ ዛሬ ላስተዋውቃችሁ ነው። ልጅም ስለያዘች ልጅሽን አስቀምጫትና ሄደን ቁጭ ብለን ቡናችንን እየጠጣን እናወራለን። እህቴን ጋብዤላችኋለሁ። እንኳን ደህና መጣሽ ውዳሴ። እንኳን ደህና ቆየሽ ውዳሴ። ዘማሪት ትንሳኤ ድንቁ የብርቅነሽ ልጅ። እስኪ ያው አንቺም እንደኔ ስደት ቀምሰሽዋል። ያው አንዳንዴ ስደት ሲባል ሰው ሁሉ መጥፎ ነገርም ጥሩ ነገር እንዳለበት ስለሚያውቅ እኔ ብዙ ጊዜ ስለመጥፎ ነገር ስለማወራ ደስ የማይለው ሰው አለና ደስ የሚለው ነገር እንዳለው ደግሞ ካንቺ ጋር እንደ ጫወታ እንደ ንግግር አንዳንዴ ያለሽባቸው ታሪኮች ስታወራቸው ደስ ይላል እና ያን ታሪክሽ እንድታካፍያቸው ነው። መጀመሪያ ራስሽን ለተመልካቾች አስተዋውቂ። እሺ እኔ ወይንሸት ድንቁ እባላለሁ። የዘማሪት የትንሳኤ ድንቁ የብርቅነሽ ልጅ እህቷ ነኝ፣ ታላቅ እህቷ ነኝና ያው ወይንሸት ስሟን አስተዋውቃለች። እንግዲህ ወይንሸት አረብ ሀገር ከመሄድሽ በፊትና ከሄድሽ በኋላ ያሉ የነበሩ ነገሮች እንዴት ነው? ለምሳሌ እዚህ ሆነሽ ስታስቢ የሆነ ምትሞቺ ነገር ሰዎቹ ሁሉም ያርዱ ምናምን የሚመስለው የነበረው ነገር እና ደግሞ እዛ ለመጀመሪያ ጊዜ ስትሄጂ ምን አይነት ስሜት እንደተሰማሽ እንድትጫወቺ ይፈልጋሉ። ያው ብዙ ጊዜ ስለምናወራው ያው ሚዲያ ያወጣ ነው እንጂ ብዙ ጊዜ እንስቃለን፣ ምን እንደነበር ምን ያክል ስጋት እንደነበረ እናወራለን፣ እንስቃለንና እስኪ ስለሱ እንድታወሪኝ ነው ስትሄጂ የነበረው ስሜት። እሺ እና እኔ አሁን ከዚህ ከሀገሬ ስወጣ እውነትም እንዳንቺ እንዳልሽው እኔ የምሞት ብሞትስ ደግሞ ቤተሰቦቼ ሪሳዬ እንዴት ይደርሳቸዋል የሚል ነገር ነበር መጀመሪያ ማለት ነው። መጀመሪያ በቃ እንዴት ነው እህቶቼስ እንዴት ነው የሚነገራቸው ወይስ ደግሞ ሪሳዬ አውጥተው ይጥሉኝ እኔ ምን አገባኝ በቃ ከሞትኩኝ በኋላ በምን አውቃለሁ። ግን መድኃኒዓለም አንተ ጠብቀኝ ከሞትኩኝም ከሞትኩኝ በኋላ አላውቅም። ግን ቢያንስ ቤተሰቦቼ ሪሳዬን አግኝተው እንዲጽናኑ እንደዛ አልከኝ። ግን መጀመሪያ ስወጣ ደግሞ እኔ በቃ ወይ መኪና ገዛለሁ ወይ ደግሞ ቤት ገዛለሁ ብዬ ነበር የሄድኩት ሲሄድ ማለት ነው። ግን ተመልሼ ደግሞ እዛ ሲሄድ ወይ ደግሞ እሞታለሁ ይሆን ከፎቅ ወረውሩኛል፣ ከወረወሩ መሞቴ ነው ፖሊስ ቢያገኘኝ። ግን በቃ መድኃኒዓለም ከሞትኩኝ በኋላ ሬሳዬ ለፖሊስ እንድታቀብለኝ እንጂ የተናገርኩበት ቀን አለ የገጠመኝ ሰላም እዛ ስትሄጂ ደግሞ ያጫወትሽኝ የሆነች ሴትዮ ልትወስድሽ ወጣ ማይኩል ያ ማይኩል አለብን እንግዲህ ገና አዲስ ጀመሬ ስለሆነ እና ደግሞ ትንሽ ጉንፋን ስለያዘኝ ድምጼ ችግር የለም መዝሙር አለበት። እሺ እና መጀመሪያ ከዚህ ስወጣ በፓስፖርቴ በፎቶ የወሰደችኝ ሌላ ሴት ነው። እዛ ከሄድኩኝ በኋላ ደግሞ ተቀብላኝ እህቷ ቤት አስገብታኝ አንድ ኢትዮጵያዊ ያገኘች። ከዛ ስለኔ የሚያወሩት ሁሉ ታውቃለች፣ ሁሉ ነገር ታዳምጣለች። ስለኔ እነሱ የሚያወሩት ስለኔ እኔ አይገባኝም። ከዛ ትንሽ እግሬ እንትን ላይ ፕሌን ላይ ሲሄድ እግሬ ደም ትምሩብኝ አበጠ። ከዛ በኋላ ደግሞ ሴቲያ በአረብኛ በእነሱ ቋንቋ እግሯ ያጣል እና የእህቷ ቤት አስገብታኝ የእህቷ ቤት ሰራተኛ ትሰማለች። ከዛ ሊመልሱሽም ይችላሉ፣ ከመለሱሽም ደግሞ ራስሽን ጠንካራ ሁኚ፣ ጎበዝ ሁኚ፣ ከመለሱሽ ደግሞ ሌላ ቤት ይኖራል አማራጭ ታገኛለሽ ብላ ስትለኝ በቃ በጣም ተንከራከርኩኝ። ከሀገሬ ለምን ወጣሁኝ? በቃ አሁን ሌላ ቤት ከገጠመኝ
እንደፈለጉ ነው የሚያደርጉኝ እቺ በፓስፖርት ያንተታይ ነበር እቺ ደግሞ በደላላ ቤት ነው የምታገኘኝ ስለዚህ በቃ እንደፈለገች ታደርገኛለች የሚል ነገር ደግሞ ስጋት ያያዘኝ የተወሰደችኝ ኤጀንሲው ስትመልሰኝ ኤጀንሲው ጋር ደግሞ እግርሽ አበደ ብላ ያመጣች ሴትዮ እቺ ነበረች እዚህ ጥላሽ ሄደች አሁን ደግሞ ምን ይሻልሻል እና እንዴት ነው እግርሽ ጥጠት አለብሽ ስትለኝ እኔ እግሬ ጠዋት ማየት ትችያለሽ አንቺ ብዬ እግሬን አሳልፋት ሌላ ቀን የለብኝም ሽፍን ጫማ ስላረኩኝ እንትን ብዙ ሰዓት ስለተቀመጥኩኝ እግሬ እንትን አለ እንጂ ጥሬን መለስኩላት እዛ ቀን እዛው ኤጀንሲ ደላላው ይታደርኩኝ በነጋታው ደግሞ በጨለማ ውስጥ አደር እዛ ቀን ግን አለቀስኩኝ እውነት በቃ መቤቴ ማዳን ከዚህ ይያት ወጣው ነበር እዚህ ውስጥ ደረቴ ካዩ ይወስዳሉ ስለሚባል እዚህ ውስጥ ወሽቄ ከዛ ከታተኛ በቃ እኔ ማረሳው ብዙ ታሪክ አለኝ አለባገሩስ ማለት ነው ከዛ አቅፋት መቤቴን አቅፋት አለቀስኩ አንቺ ነገ ምናልባት ከዛ አጥፍቶ ይወጡ እዛው ይኖራሉ ጀሙስ ማለት ነው ታስረው ማለት ጨለማ ውስጥ ነው መብራት የለም ከዛ አቅፋት ያለቀስኩኝ አንቺ እኮ ስራ ከመጣለሽ ለሊት እድል አለሽ እኛ ግን እድል የለንም እንቢ ብለን ይወጣናል ሰው ከሰው ተጣልተን ይወጣናል አንቺ ግን ገራ ካበርሽ እንደመጣሽ ነው አመጣሽሽ አልፈለገችሽም ሌላ ሊመጣልሽ ይችላል አይዞሽ አታልቅሽ ያሉኝ ቦርሳዬን ከፍቼ እኔ ልሞት እችላለሁ ምናልባት ላልሰራ እችላለሁ ይሄን ቆሎ እናንተ ብሉ ብዬ ከቦርሳዬ ቆሎና አውጥቼ ከዚህ ያስኩት ኩኪስ አውጥቼ ብሉ አልኳቸውና እዛ ቀን በሉ እዛ ቀን እኔም በጨለማ አደርኩኝ በነጋታው ዩኒቨርሲቲ ወጣች መስጠራ በቃ እኔ እንጃ ነይ አገርሽ ትይጃለሽ ብባ ከዛ በላይ ደስታ የለኝም እንደዛው እንደተባለ ግን የተደሰትኩበትም በቃ መድኃኒዓለም ከሰጠኝ ከሀገሬ አወጣኝ ሀገሬ እንዳወጣኝ አሁንም የተባረከ ቢሰጠኝ እናት ሆነች ሲሰጠኝ ብዬ ለምንኩት ሰጠኝ እሷን ሰጠኝ ከዛ በኋላ ደግሞ ለሁለት አመት እዛ ቤት ይዛኝ ሄደች በቃ እናት ሆነች ሴት ናት በእርግጥም እናት ነበረች ለሁለት አመት እዛ ቤት ስሰራ በቃ እዛ ቤት ብዙ ነገር ገጥሞኛል በልጆቹም በሷም ልጆቿም ነበሩ ሁለት ልጆች ሁለት ሴት ነበሩ ያው እናወራ ነበር ያው ብዙ ነገር እናወራ ነበር ልጁ በጣም ያስቸግርሽ ነበር እና በጣም አስቸጋሪ ልጅ ነበርና አሁንም ደግሞ አንቺ የገጠመሽን ጨለማ ቤት የነበሩት ብዙ ነገሮች አሉና ምግብ በራሱ እስከሚለመድ ረሃቡ ምኑ ይችላል ይኖራሉ ምግብ ማይሰጣቸው ነበርና ስናወራ እቺ ሴት በጣም ተሰርፈጀና ሁሌ ልሄድ ነው በቃ ትንሱን በቃ ይራም ነገር ሪከርድ እንግዲህ ያኔ ቲክቶክ አልነበረ የዛሬ ብሶትም ያለበት ደስተኛም የሆነ ቲክቶክ ላይ ወጥቶ ቪዲዮ ይሰራልና ደስ ይላልና ትናንትና ግን የነበረው ሪከርድ ብቻ ነበር ዋትስአፕ ሪከርድ ነበር በቃ ሌላ ነገር አልነበረም ቴሌግራም ከኋላ ነው የመጣው ግን ብዙ ጊዜ በዋትስአፕ ነበር የምናወራው ያው ልጁ በጣም ያስቸግርሽ ነበር ይሰድብሽ ነበር የሆነ ይጸየፋሉ አሁን አንቺ እግርሽን አበጻልሽ አይው ብዙ ነገር ስለነበረ እውነት የስደቱ ባወራሽም ባወጋለሽም ማያልቅ እውነቴ ነው ማለት ዛሬ አይደለም እስከመጨረሻ ማያልቅ በተለይ በልጁ ላይ አንዷ ሴት ልጅ ነበረች መንታ ነበር ወንድ ልጅና ሴቷ መንታ ነበር ልጅቷ በጣም ትወደኛለች ሴት ልጇ ማለት እሱ ሰድቦኝ ሁላ ሳለት እሷ መጣ ባይኑላ ትጠግለኝ ነበር ሴት ልጇ ማለት ግን ወንድ ልጅ ወለ ጊዜ ትዘምሽ ከሆነ አንቺ ማለት እንዴ ብሎ በጣቱ እንዴ ብሎ በእንግሊዝኛ ሰድቦኝ ከዛ ምንድነው ያለኝ ብዬሽ እንደው ሪከርድ አድርጌልሽ ዋትስአፕ ላይ ሪከርድ አድርጌልሽ በቃ ታዩ እንደዚህ ማለት ነው አይምሮሽን ይቀርብሽ ወይ ማለት ነው ምናምን ብለሽ ከዛ ለካ እንደዚህ ያለኝ ብዬ በኋላ እሱ የሚለኝን ነገር በስርዓት መስራት አለብኝ ደግሞ ሰራ ነበር ግን ያው እሱ ከመጀመሪያም ትንሽ ችግር ስለነበረበት እንትን ይለኝ ነበር በቃ በጣም የመጸየፍ ባህሪ ነበረበት የትኩስኩት መልስ አስተኩሰኝ ተኩሼ ጨርሼ ላይ አውጥቼ አስቀምጬለት ልክ ታች ስደርስ ምንም የሌለበትን ነይ ብሎ ሰጣኝና ተመልሰሽ ካውያ ለኩሽ ይለኝ ተመልሼ ካውያ ለኩሳል ልክ ጨርሼ ትምህርት ቤት ሊለብስ ሲል መልሶ ደግሞ ወይ እንትን ለኩሳለሁ የቤት ማጽዳው ለኩሳለሁ ከዛ በኋላ ይጠራኛል መልሼ ደግሞ ትላንት ሳጥን ውስጥ የገባለ ተመልሶ ደግሞ ነይ ተኩሽ እናቱ ደግሞ የመጣች እንዴት ለኝና እንዴት ላይ እና እናቱ በጣም ጥሩ ነበረች እሷ ካልሰጠችኝ ደግሞ ይፈራል ከበላችሁ ምግባችሁ ከበላችሁ የነሱ ያስተማሩት ምግብ ከበላችሁ ካሜራ አለ ምናምን ስለሚባል ሳቤት ለኛ ግን ቢስተ ደግሞ ትፈትሸኝ ነው እንደዛ ምትለይ የሚል ነገር ያሰብኩኝ ደግሞ
ፍሪጅ ቶሎ ከፍቼ እንዲያውጥቼ ምግብ አልበላ ስትመጣ ከሰጠችኝ ይሄ ያንቺ ነበር ያስቀመጥኩት በግጥ የነሱ ምግብ በጣም ማልወዳቸው ምግቦች ነበሩ ከወንዝ ውስጥ አውጥቶ የሚያመጡት የሆነ ቀንድ ያላቸው ነገሮች እንደዚህ የሚሄዱ ነገሮች ነበሩ እነሱ አንጥታ ጥባጋ ስትታይ እንትን ስትል ደግሞ እኔ ደግሞ በቃ ያን ቀን ምግብ አለ ሩዝ ራሱ ያን ምበላውን ሩዝ ራሱ አለ ያ ነገር ስትሰራ ካየው ማለት አሳ ስትጠብስ ካየውኝ ራሱ ይደቃቆቹ አለ አሳው ዋና ትልቁ ሳይሆን እነሱ ደቃቆቹ አሳው ራሱ እሱ ከተሰራ ራሱ ቤት ውስጥ ምግብ ሙዝ ካለ ሰራ እነሱ ከሰሩ ምን ይባላል መዛቀም ማለት እና መድኃኒዓለም አባቴ ከዚህ ሀገር በሰላም ካወጣኝ ከእህት ከእናት ከወንድሞቼ በሰላም ካገናኛኝ ብዬ ስለቱላ ለአማኑኤል ተሳስቻለሁ ትዘምንሽ ከሆነ ስለታስገብቻለሁ እና ያው በጣም ከባድ ነበር ማለት በቋንቋ ይመጣ በጣም ከባድ የሆነብኝ በቋንቋ ይመጣ ነበር በምግቡም ያለ ብቻ ሞታለሁ ወይ ብዬ በማስባቸው ሁሉ አልፎ በጣም ይሆናል አሁን አንዳንዴ እሷ ይሄ ቦታ ነገ ትሰራለች ዛሬ ደፍሮሻል ስትኝ ራሱ ባለማወቅ የተነሳ ሌላ ነገር በቀይ ይላል ነገ የምትለኝ ማለት በጣም ትዝ የሚለኝ ነገር ልክ እንደይኩኝ አንድ ቀን ፎቅ አሰራችኝ በሁለተኛው ቀን ደግሞ ታች አራተኛ ፎቅ ሰርቼ አምስተኛ ፎቅ ሰርቼ አራተኛ ፎቅ ነገ ትሰራለች ብላኝ ከዛ የመሳሉ ትንሽ ይናስ ስትለኝ እሷም ቁርስ የበላሽ ነው እዛ ጋር ስትለኝ ውሃ አምጪ ያለች መስሎኝ እዛ ጋር ስትለኝ ውሃ አምጪ ላይ ሃይላንድ ይዤላት መጣሁ ከዛ በቃ ይሳም ትለኝ ስለማላቅ እሷም ግራ ገብቷል ውሃውን ተቀበለችኝ ከዛ በምልክት ሄዳ በምልክት አሳየችኝ ከዛ ቡክራ አለች አረብኛ ቡክራ ማለት ነገ ማለት ከዛ ቡክራ ስትለኝ እንደዚህ እጅ ስታሸጋግር በቃ ይሄኔ እንታጸጃለሽ ያለችኝ ሆነ ብዬ እሺ ብዬ ተውኩት እና በአጠቃላይ በቋንቋ ብዙ በቃ በጣም ቋንቋ ሳለም እዚህ ሀገር መጣሁ ልጅ ተምኛለች ቋንቋ ሳለም ማለት በቃ እኔ ሁሌ መድኃኒዓለም የሚለውን የምልኪ ማለት የሚነግራትን በቃ ከሷ ጋር ዝም ብለን በመንፈስ መግባባት አለ እንደዛ ከሷ ጋር በቃ ዝም ብዬ እንድንግባባ በመንፈስ አግባባኝ በቃ እሷ የምትለኝን እኔ እሷ የምትለኝ ምናልባት ሊገባኝ አንዳንድ ሊገባኝ ይችላል እኔ ላወራት የፈለኩኝ ግን ማውራት ስለማልችል በቃ ዝም ብሎ እንዲገባ ታድርገኝ አሁን እኔ በቃ አንዴ ያሳየችኝ ስራውን እንዲህ ነው ብላ አሳየችኝ ስራ ስለሆነ መስራት ጀመርኩኝ በጨረስኩኝ ሰዓት ግን አንዳንዴ ምግብ ላይ ምናምን ቃጭላ ታብላ የሰራችበት ምናምን እሺ ደግሞ ትሬደሽ ፈረንሳይ በሞኝነትሽ ተመልሰሽ መጣሽ አዎ ጽፌ ያለኝ ሰዎች ነበሩ ፈረንሳይ ገብታ ተመልሰሽ መጣች ጀግና ናት እንግዲህ ከአረቦች ጋር ብዙ ሰው አሜሪካ ሄዶ በዛው ይቀራል መዝናኛ በቤሩት ዱባይ ወጥቶ ይቀርሰዋል አንቺ ደግሞ ጭራሽ ፈረንሳይ ሄጄ ያለፈውበት ምክንያት ያደረኩሽ ነው እንዴ እንዳጠፋ ፈሪ እንደሆንኩኝ ስለምታውቂ ነው አንቺ ብትሆኚ አሁን በኔ ቦታ አንቺ ብትሆኚ ትጨካለሽ እርግጠኛ ነኝ እኔ እንኳን ፈረንሳይ ዱባይ አንቺ ብትሆኚ ትጠፊያለሽ ፈረንሳይ ሄደሽ ማለት ነው እኔ ግን ፍራቻዬን ስለምታውቂ ጉብዝና እንደሌለኝ በቃ ፈሪ ማለት አክቲቭ እንዳልኩ ስለምታውቂ ነው አንቺ ከዛ ነገርኩሽ ፈረንሳይ ሄጃለሁ ብዬ ነገርኩሽ ብዙ የምናውቃቸው ልጆች ነበሩ ለንደን የነበሩ የሰፈራችን ልጆች ነበሩ ጥፊ ብሎ ያለኝ ልጅ አብርሃም ይባላል ማለት ነው እሱ ጥፊ ብሎኝ ነበር ግን ሁሌ ተኝቼ ስማስበው በቃ ከጠፋሁኝ ሚይዙኝ ነበር የሚመስለው ሲይዙኝ ደግሞ ምን እላለሁ ማለት ይመቱኛል ሲቷት መታኝ አይረበኝ ግን አሁን ስጠፋ ፖሊስም ይዙ እሷንም ብትይዘኝ ምን እላለሁ የሚል ነገር ይርበኛል ትመታኛለች ብዬ ውሸት አወራለሁ ይል ልጠፋ አዘጋጅና መልሼ ብትይዘኝ ያልኩኝ ፖሊስ ሳይደርሰኝ እሷ ብትይዘኝ ብትገለኝ ይችላል ፖሊስ ቢይዘኝ ለምን ጠፋሽ ብሎ ሲጠይቀኝ ጥያቄ ሲያቀርብልኝ እንዴ ብዬ ላወራ እችላለሁ ምን አለ ለማምለጫ ማለት ነው እግዚአብሔር ይመስገን ግን እኔ አይደበኝም ሴትዮዋ እኔ ላመሰግናት የምፈልገው ነገር አንዳንዴ ልጠፋ መያዘኝ የሷ እጅ ሊሆን ይችላል አንዳንዴ መልካም የተሰራልሽ ግፍ ሰርተሽ መውጣት ወግ ያስከፍላልና በመምጣትሽ ያው እግዚአብሔር ይመስገን ምንም ያጣሽው ነገር የለም ግን ከዛ በኋላ በስንት ጊዜ ሰርተሽ መጥተሽ እዛ ፍቅረኛ ይዘሽ ነበር እዛ ሳይጠይቅበት ምክንያት ደግሞ ማለት ነው ብዙ አረብ ሀገር ስትኖሪ ብዙ ሰው ይጠይቅሻል ጠያቂ ይበዛል ፍቅረኛ ይበዛል ብዙ ነገር አለና
በፌስቡክም የጠየቀኝ ሰው አለ የፌስቡክ ጓደኛ አይበረክትም የሚባል ነገር ሰማ ነበር የፌስቡክ ሆቴል እኔ ኢትዮጵያ ያለውኝ ያገሬ ልጅ ታይቷለሽ ፌስቡክ ነበር ሙስሊም ነበር እና እሱ ግን ከሱ ጋር ነበር እንዳውም አረብ አገር ለመሄድ ተነሳሽነቴ ከሱ ለማመጥ እውነት ለመናገር ማለት ነው ምክንያቱም አንያ ነገር እናንተ ሁሉ ሰው ለሚያውቃችሁ አይደለም አንቺ እና ሳታቂ ፍቅር ላይ ደግሞ ሳታቂ አይደለም ሃይማኖት ላይ ተቀዳው አውርተሽ ብትይው ያው ጫዋታችንም ቢሆንም ብዙ ሰው የሚገጥመው ታሪክ ስለሆነ እንደዚህ ፍቅሩ ፍቅር ከምን እንደሚያውልሽ አታቂም እና ምን ሊሆን ይችላል ክርስቲያን ሊሆን ይችላል ምንም ሌላም በሄድ ሊሆን ይችላል ሌላ ዜጋ ከኢትዮጵያዊነት ውጪ ፍቅር ሊይዝ ይችላል እና ፍቅር በአጋጣሚ ነው የሚለውና ሌሎቹም እንዲማሩበት በተለይ ያለ ሃይማኖት የሚፈቅሩ እህቶቻችን በተለይ ለእህቶች ወንድሞች እንኳን ያን ያክል አይደሉም ያሸንፋሉ ወንዶችና ሴቶች ግን በጣም ተጠቂዎች ነን በዚህ ሃይማኖት ለመቀየር ነገር በጣም ያለፉበት እንትን ይበዛልና ሌሎችም እንዲማሩበት በደንብ አጽንተሽ እንድታወሩ ይሄ የህይወት ታሪክ አድርጌ ባወራውላ ደስ ይለኛል የህይወት ታሪክ ብቻ አይደለም ለኔ የህይወት ታሪክ ነው ግን እንደዚህ አይነት ታሪክ የገጠመው እንደዚህ አይነት ገጠመኝ እንደዚህ አይነት በቃ በህይወት ውስጥ እንደዚህ አይነት ፈተና የገጠመው ሰው እውነት ከልብ ከጸለየ ይወጣል ከፈለገ ጨለማ ከፈለገ ሰዓት ውስጥ ይወጣል ብዬ ሙሉ ፐርሰንት አምናለሁ ምክንያቱም እኔ መጀመሪያ አረብ ሀገር አንደኛ መኪና ገዛለሁ ቤት ገዛለሁ ምገዛ ይመስለኝ ነበር እንጂ ገዛ ግን መጀመሪያ በቃ ከሙስሊም ልጅ እንዴት ልላቀቅ መጀመሪያ ይዞኛል አንዴ ይይዛል ከማንም ብለሻል ከሌላም ዜጋ ይይዛል ይቀር ማለት ነው ሳታውቂው ነው የሚይዝሽ እና ያ ከዛ ሰው ለመላቀቅ አንደኛ ነገር ልገባበት ወስኛለሁ አረብ ሀገር ባልሄዳውን ሙስሊም ሆኖች ይችላል ግን ትገባስ ቤተሰቦቼ እንዴት ነው ማረጋቸው እንዴ አባቴን አዋርት ማለት አይደል ቤተሰቦቼን አዋርት ማለት አይደል በተለይ ደግሞ እዛኔ ማለት ሽንበዛ አጉታችን ማለት ነው በጣም ስለሚወደን በእነሳችን በጣም ስለሚኮራብን እዛኔ በጣም ሰጋ ነበር ለሱ እንደዚህ የብርቅነሽ ልጅ ሙስሊም አገባች ሲባል እሱ ለሚያፍር ይመስለኝ ነበር ከዛ በኋላ መዳን ያለ ምን አልኩት ፓስፖርቴ ለብዙ አመት ነው መጨረሻ ላይ ሆነ አንድ አመት ፓስፖርቴ ሊቃጠል አንድ አመት ሲቀረው ነው የመጣልኝ ቪዛው የመጣልኝ ማለት ነው ግን እዛኔ ምን ብዬው ነው መዳን ያለ ያንተ ልጅ ከሆንኩኝ ከቤት እንድጠፋ ካልፈለክ ወይ ከዚህ ምድር አጥፋኛለች እኔ እውነት ነው ምሽ እግዚአብሔር እኔ አሁን አንቺ ይሄን ታሪኬ ምናልባት እህቴ ስለሆንሽ ላታውቂው ትችያለሽ ይችላል ግን በውስጤ ያ ዛሬ ማለት መዳን ያለም ድሮ ማለት ነገ ማለት ግን በዛ ሰዓት የለመንኩት አሁንም እንደ መስዋዕት የሚታየኝ ነገር በቃ መዳን ያለም ልጅ ከሆንኩኝ ከዚህ ምድር ሙስሊም ከመሆን ወይ ከዚህ ምድር አጥፋኝ ወይ ደግሞ እዛ ሀገር ከሄድኩኝ ሌላ ታሪክ ሊመጣ ይችላል ወይ ከዚህ ዓለም ለየኝ ወይ ደግሞ ከዚህ ሀገር ሌላ ከወሰደኝ ይሄን የለመንኩትን እኔ እንደዛሬ ነው የሚታየኝ ሄድኩኝ አረብ ሀገር ከሄድኩኝ በኋላ ከልጁ ብዙ ቀን እናወራለን ነግሽ አለ የሰፈራችን ልጅ ነው ታይቷለሽ ሌላ ታሪክ ባልነግሽም ምናልባት ወይ እንደምወደው ወይ እንደሚወደኝ ታይቂ ነበር ይሆናል ከዛ ብዙ ቀን አወራኝም ልጅ ነግሽ ነበር ዛሬ ምን ነው ደበረሽ ምናምን ስትይኝ እኮ ካያቱ ይባላል ካያቱ አላናገረኝም እልሽ ነበር ስላላናገረን አሱ ከፋኖችን እንኖራለን እውነት በጣም የሚከፋን ሳንበላ ምንኖር ሳንጠጣ ለነሱ ብለን ማለት ነው ለአንድ ፍቅረኛችን ወይ ሊሆነ ወይ ላይሆነ ለአንድ ፍቅረኛችን ብለን ብዙ ህይወት ምናበላሽበት ቀን ሊኖር ይችላል ይከፋይ በጣም ይከፋይ ነበር ከሴትዋ ሁላ ሰላም ማግኘበት ቀን አለ ከሱ በስልክ ስላላየኝ ብቻ ማለት ነው አሁን ብንለያይ ማለት አስብ አንድ ቀን እግዚአብሔር ሊደርስልኝ ማለት ከዛ አንድ ቀን ምን አልኩሽ እንደዚህ ቢስልሽ ወይ ነው ተው እሱ ብትተው ይሻላል እና ቀስ በቀስ አያውራሽሽ እንደውም አያውራሽ በዚህ አጋጣሚ ጥሩ ነው ቀስ በቀስ ትረሻለሽ አይ መካሪ ነበር ዝምኔ ከሆነ ቀስ በቀስ ትረሻለሽ ቀስ በቀስ በዚሁ ካልደወለ አንቺን በዚሁ ወስቲ አንድ ቀን አይ ያልኩኝ በውስጤ አንቺ እንደዛሽ አይ እሺ ያልኩሽና አይ ማይታሰብ ነገር ትኛለሽ ብዬ በውስጥ ወደ በቃ አይፋሽ ምናምን አንቺ እኮ በቃ አንቺ ክርስቲያን ነሽ ቤተሰቦቻችንም እንደዚህ አባታችን እንደዚህ ነው አንቺ ደግሞ ለብዙ ነገር ምናስብ ሸሪታችን ነሽ አይደለም አንቺ ሃይማኖትሽ ካልሲሽ አልቀይልሽ ትዝ የሚልሽ ነገር አንቺ እንኳን ሃይማኖትሽ ካልሲሽ አልቀይልሽ በቃ እንደዛ ስትይ ለወንድ ልጅ ብለሽ
ካልሲ አትቀይሪም እንኳን ሃይማኖትሽ ካልሲ አትቀይሪም ያልሽኝን ደግሞ በጣም ትዝለኝ እሱ ነገር አንድ ከሱ ትምህርት ወስጃለሁ እውነትም ታናሽ እህቴ ናት አይደለም አንድ ጊዜ ታናሽ አይደለም ለሁለት ጊዜ ታናሽ ናት ከሷ ምንም ማራለው መድኃኒዓለም ውስጥ ይርዳኝና ለመርሳት ልሞክር ብዬ ተውኩት ከዛ በኋላ አልደወለም እኔም አልደወልኩም ተውኩት አንዳንዴ እሱ ሲመዘክር ጀመረ ዘካቴ ወይኔ የአብርሃም ስላሴ እንትን ነበር የአብርሃም ስላሴ ማህበር ነበረን በዋትስአፕ በሱ ጠዋት ገብተን እናነባለን ጸሎት እናደርሳለን ቀን ደግሞ ትምህርት ይለቀቅልናል ከኢትዮጵያ ከአባቶች ትምህርት ይለቀቃል እሱና ላንቺ መልክልሽ ነበር ዋትስአፕ ዘምሪ ነበር እንደምቻ አንዳንዴ አንቺ ሪከርዱ አንቺ ጋር ልከውና አንቺ ወደ እነሱ ልካለን እና ጸሎት የሚያደርሰው ሲባል እጃችንን እናወጣለን ይሄ በእንትኖቹ ጸሎት እናደርሳለን ሰዓት ደግሞ ትምህርት ይለቀቅልናል ትምህርት ከዛ ከተማርነው ትምህርት ላይ ደግሞ ምን ይላል ይወጣል በጥያቄው መልስ ደግሞ ሰጥተን መልሰን እንልካለን ያን አጠነከረኝ በጣም በሃይማኖቴ እንድጠነክር ያ የሙስሊሙን ህይወት የሙስሊም አፍቃሪ ህይወትነት ትቼ ለመውጣት የረዳኝ ያን የዋትስአፕ ትምህርት ነው አንድም ደግሞ መድኃኒዓለም ከዚያ አፋኝ ወይም ደግሞ ከዚያ ሀገር አውጣኝ ያልኩትን ረዳኝ በዛያለን ተውኩት በልበት አካባቢ ሲሆን በቃ ምን እንደነገረው ባላቅም ሊካን ሰራን መሪያ በምንኛ ስለው እንዲህ ብሎ ሲለኝ አይ እኔ አልቀይርም ካሁን በኋላ እኔ አልቀይርም ቤተክርስቲያን ሄድ ሲስተር አለች አዳነች ከተመካከሩ ክርስትና ተነስ ማህተብን እሰር ከዛ በኋላ ሽማግሌ መለካል ችግር የለውም እንዴ እኔ ልቀይር ሲለኝ አዋታ ደም ችግር አላቸው ከይዘው ሴት ናት ምትቀይራል ያንተ ፍቅር ካሸነፈኝ ደግሞ ሙስሊም ሊሆን ይችላል እኔ ግን የሚበልጥብኝ ክርስቶስ ነው ዓለም ስወጣ እናቴ አልተከተለች አባቴ አልተከተለኝ ወዳቸው ቤተሰቦቼ ማንንም አልተከተለኝ ምናልባት ፍቅረኛዬ ትሆናለህ ብዬ ያሰብኩት ማንተም ተከትሎኝ የወጣ ክርስቶስ ብቻ ነው አሁን ግን ማህተቤ አልበጠስም ብዬ እንዲያስቼ ፎቶ አስቼ ማህተቤን አልበጠስም ካሁን በኋላ የተከተለኝ ክርስቶስ አልከደም በጨለማ ያወጣኝ እሱ ነው ጨለማ ላይ አደርኩኝ ቋንቋ ቢጠፋብኝ ቋንቋ ሆኖ ከሴቷ ጋር አግባብቶ ያስቸጋሪ ልጅ በጣም ያስቸግረኝ ነበር ሌላ ነገር ላይ አንሰኝና ኤልፎን አድርጌ ሴቷ እንዳታይ ሻሽ እንደዚህ ሻሽ አስርና መልሽ ኮፍያ ሁለት ለምን አሰሽ ብላ ትላይ ነበር ብርት ያምሽ ነበር በጣም ያመኝ ነበር እዛኔ እሱ ደግሞ እንዴት ነው ቤሩት ሙንትን ነበር ሙቀት በጣም ሙቀት ነበር ፈረንሳይ ሲሄድ ደግሞ ብርድ ነበር ከዛ እንትን አየር ተጋጭቶብኝ አሁን ለዛኔ ማነግሬሻለሁ በጣም እና ሴትያ ስትመጣ ሁለት ለምን ታስያለሽ ብላ አንዱ ስታነሳብኝ የአርሴማ ሰላድ ነው እዚህ ጋር ለጥፋለሁ ስንሰራው ላይ በቃ እኔ የሆነ ነገር ልትናገረኝ ስትመጣ እሷ እንድትመልሳት ያርሴነትን መጽሐፍ ቅዱስ አሁንም አለ መጽሐፍ ቅዱስ እዚህ ጋር ለጥፌው ከዛ ይሄም ለምን እንደዚህ ምታሱ ብላ ስታነሳብኝ ያርሴማ ሰላድ ነው እንደዚህ እንደተለጠፈ እዚህ ጋር ፊቴ ላይ እንደተለጠፈ አገኘችው ከዛ ምንድነው ምናምን ስትለኝ አይ ምንም በቃ እኔ ብወጥቅ ምናምን በቃ ዝም ብዬ ብወጥቅ ምናምን ብዬ በምልክት ነው ማሳያት ብወጥቅ ተጠብቀኛል ትደግፈኛ ስደት መውጣት ለብዙ ነገር ከብዙ ነገር ያድነናል አንዳንዶቻችን ብዙ ነገር እናጣለን እዛ ስንሄድ ደግሞ ብዙ ነገር እናገኛለን እኔ ትልቁ ነገር ያገኘሁት ነገር ሃይማኖቴን ነው ዘኔ ከሱ ባለውበት ሰዓት ሃይማኖቴን የሃይማኖት ቤተሰብ ልጅ ብሆንም ግን በሱ የመጣ ሃይማኖቴን ያጣፍ ነበር በራሴ ማለት ነው በራሴ መንገድ በራሴ አካሄድ ባለማወቄ ብዙ ነገር ያጣው ነበር እኔ ያ ነገር አሁን ከእግዚአብሔር ጋር ርቄ ከወንድሞቼ ከእህቶቼ ጋር ለለከነ ምክንያቱም ሙስሊም ባገባ ማንም እንደማይጠይቀኝ ማንም ዞር ብሎ እንዳያየኝ አቅ ነበር ያ ሁሉ እየፈራሁኝ አወጣኝ መድኃኒዓለም ያው አውጣን ካልነው ከብዙ ነገር ያወጣናል ከዚህ ሀገር አውጣኝ አልኩት አይ ልጄ ከሆንሽማ ብሎ በህይወት አላጠፋኝም በህይወት አኑረኝ ይህን ታሪክ እንድናገር አበቃኝ ብዙ ጊዜ እንዳውም ቤተክርስቲያን ቆሜ ለመመስከር ፈልግ ነው ይሄ ነገር ማለት ነው ቀራኒው መድኃኒዓለም እያለውኝ አንድ ቀን ሄጄ ልመስክር ላውራ ይህን ታሪክ ሳላወራው እንዴት ያልፋል እያልኩኝ በቃ ያው ፍራቻም ስላለብኝ አልወጣሁም አልተናገርኩም ዛሬ ግን በአንቺ ቻናል በሃሌሉያ ቲዩብ እውነት ይሄን ታሪኬን ይሄን የህይወት ታሪኬን ለማውራት በቅቻለሁ እግዚአብሔር ይመስገን ማህተቤን አልበጠስም ብዬ ፎቶ ላኩለት ማህተቤን አልበጠስኩም እሺ ከመሪቴ ቅርጻታ
እና ያው ተመልካቾች በዚህ አጋጣሚ ያው ወግ ጨዋታውን ያመጣው ይባላል አይደለም እና ያው ሰው ስደት ውስጥ በነበረችበት ታሪክ ስላለ ነው እንግዲህ ወጉን ከያዝነው እንደዚህ ነው ያው እህቴ ከማንም በላይ እንዲጠብቅ ያጣታለሁ ምን ያክል ታሪክ እንዳሳለፈች እኛም ቤተሰቦቻችን እናውቃለን በግጥ ፍቅር ከባድ ነው በጣም ከባድ ነው እናትም አባትም ወንድምም አያስብልም ግን መድኃኒዓለም ሲጠራ መድኃኒዓለም ሲረዳን እንደዚህ እንወጣለን እና በስደት ከተበለሽ በኋላ ሲገጠሙች አሜሪካም ለመሄድ እቅድ ተይዞልሽ ነበርና ያ ነገር ግን እስኪ አሜሪካ በነገራችን ላይ ቆይ እስኪ ታውቃት ልጆች ካላችሁ ፌስቡክ በጣም ተጠቃሚ ነበረች ያው ከመጣሽ በኋላ ላይ ተወቹ እዛ ያለች ፌስቡክ በጣም ተጠቀም ነበርና ከብዙ ሰዎች ተተዋወቅ ነበር በዚህ አጋጣሚና እስኪ አሜሪካ ፌስቡክ ላይ ማለት እንትና ነበር ልጅ ቢኒ የሚባል ታውቂዋለሽ ልጅ ቢኒ ጋር ነበረ ብዙ ሰው የሚያቀኝ እዛ ጋር ነው ኮሜንት ሰሰብ ማለት ነው መጀመሪያ እንዲቀመጥ አደረገው በዛ የመጣ ነው ሰው ሁሉ የሚያቀኝ ነው ማለት ነው ነው አሪፍ ኮሜንት እሱ የሚደግፍ ነገር ጽፍለት ነበር በቃ ሰው ግማሹ ይነቅፈዋል ግማሹ ይሰድበዋል ግማሹ በቃ በጣም ያጣጥሉታል ከዛ እኔ ደግሞ ሁሌ ስገባ የሱ የተቃራኒ ነገር ሳይሆን የሱ የሚደግፍ ነገር ተመሳሳይ ነገር ስለምጽፍለት የታረገኝ መጀመሪያ ሰው ልክ እንደ ኮሜንት ይጽፍ ሲገባ የኔ ኮሜንት እንዲያነብ መጀመሪያ ኮሜንት ላይ እኔ ነበር በዛ የመጣ ደግሞ የኔ ኮሜንት የተጻፉትን ብዙ ላይክ ነው የኔ ከዛ በኋላ ብዙዎቹ ደግሞ እኔ ማክ የመሰላቸው ዩቲዩብሽ ማን ነው ብሎ ይጠይቁ ወይ አሁን በኋላ ዩቲዩብሽ ማን ነው ብሎ ይጠይቁ ነበር ከዛ አንዷ ጓደኛ ሆነ በዚህ በፌስቡክ የመጣ ስልኩ ላይ አምጥታኝ ሾዊት ትባላለች አጸዳ አራስ ነገርኛለች እንግዲህ እሷም በፌስቡክ ነው እንግዲህ ዛኔ እንትን የለም ቴሌግራም ቲክቶክ ምናምን የለም በኢሞ ምናምን የለም ፌስቡክ ዋትስአፕ ብቻ ነው በዋትስአፕ ይመጣል ያገኙኝና በሜሴንጀር ቁጥራቸው ይልኩልኛል ከዛ እኔ በአንዷ አሁን ሾዊት የምትባሏ አማርኛ ብዙ አታውቅም ነበር አማርኛ አታነብም ነበር አማርኛ እንትን ቢያት እንዴት ላውጣለችኝ ከዛ ዋትስአፕ ላይ ድምጽ የላኩላት ያው እኔ በራሴ ታዋቂ ለመሆን ስፈልግ ግን እሷ ጋር በዚህ የመጣ ነው በቃ ጓደኛ ሆነ ማለት ነው ብዙ ነገር ነገረችኝ አማርኛ መጻፍ እንደማትችል እንዴት እንደሚጻፍ እንዴት እንደሚወርድ ጠየቀችኝና እንዴ ወልዲያ ነው አሁንም ያቋት ካለ ሾዊት ከበደ ትባላለች ወልዲያ ላይ የሆነ ሰዓት ላይ ረብሻ ተነስቶ በዛ አጣት እውነት እኔ እሷ ከሳውዲ ስትመጣ እኔ ቀድሜያት ገብቼ ነበር ወደዚህ እሷ ሽቶ ይዛልኝ ስልክ ይዛልኝ ስልኬን የጠፍቶብኝ ነበር ስልኬ ጠፋብኝ ስላ ስልክ ይዛልኝ በፌስቡክ የተዋወቃት ጓደኛዬ ናት እንግዲህ እሷ ለምለም ናት አሁን አሰደ ማለት ነው ተናገሩበት ምክንያት ያው ወጉን ካነሳ ነው እንደምን እንደርኩ ሰዎች በስደት ተዋውቀው በጣም የተሰበዩ ሰዎች አሉ እና ደግሞ አንቺ በጣም ብዙ ድሽ እንደምታቂ ወርቅ የገዛችልኝ ማርታ ያወጣሽ ቀዲያ ያለቀስሽው ባረሳም ጠፍታ ስትወጣ ማርታ ጠፍታ ስትወጣ ስለተሳልቼ ነው አንቺ ደግሞ ወይ ስንሱ እስኪዳውላት በዋትስአፕ ወራት ያለቀስሽ ነኝ አንቺ ዱባይ ስለሆነሽ ነው እኔ ከሰው አልተዋወቅም ነበር ከሰው ማልተዋወቅበት ምክንያት ፎቶ ስለተለጠፈ ብዙዎች አላገኝም ነበርና እሷ ግን በዋትስአፕ ውስጥ አውሪ ትለኛለችና ልወጣ እንኳን ላገኛት አልችልም ነበር ግን በጣም ተጨንቃ አለቀሰች በጣም የዋህ ዲናትና በጣም ብዙ ጓደኞች ነበሩሽ ይሄ ወጎጉን ከያዘው ሌሎች ግን መድኃኒዓለም ይሰማኝ ነበር እዚህ ሁሉ ማቃቸው በልጅ ቢኒ ምክንያት ፌስቡክ ላይ ነው በሱም ምክንያት ነው እሱ ደግሞ ኢትዮጵያን ሆኖ የሄደበት ሁሉ ሲሄድ ለጥፋል ሲለጥፍ ኮሜንት ለታለ ኮሜንት ማለት ነው ከዛ በኋላ እኔም ስመጣ ደግሞ አንድ ቀን ደግሞ ስልኩን አገኘ እንትን ላይ ሜሴንጀር ላይ ስልክ ላከልኝ ዱባይ አሜሪካ መሄድ የምትፈልጊ ከሆነ ብሎ ልክ ኢትዮጵያ ገባው ብዬ ፎቶ ስለጥፍ አገኘኝና ሜሴንጀር ላይ እንትን ላከልኝ ስልክ ቁጥር ላከልኝ የኢትዮጵያ ቁጥር ላከልኝ እንዴ ይሄ ልጅ አልሄደም ብዬ ኢትዮጵያ ነው ብዬ ስደውልለት ነው ከዛ ብዙ ሰዓት አወራን አሜሪካ መሄድ የምትፈልጊ ከሆነ እኔ ሳልሄድ ምናምን አለኝ እኔ ከአረብ ሀገር ወደ አሜሪካ በጣም ደስ አለኝ በሰዓቱ ማለት ነው ለዲዮል ውሸት ያው ፈጣሪ ነው የሚያውቅ ከዛ በኋላ ደግሞ እኔ የቢዝነስ ሰዎችም ናፍቆታ ተከፍኩ ማሙን ደግሞ እንዴት ነው ሲቲዋ የሚመጣለው ብያት ነው የመጣሁት
ብዬሽ ብቻ ከቤተሰቦቼ ካቶቼ ከሆነ እደውልልሃለሁ አልኩት። በቃ አፍጥኙ 100 ሺህ ብር ካለሽ ወስድሻለሁ አለ። ሲለኝ በቃ እሷ ብዙ ነገር ስለምታውቅ በልግ ጎበዝ ናት። ዱባይም የወጣችበት ነገር ስናይ ከዚህም የወጣችበት በዚህም በትምህርቷ ጎበዝ ነበረች። እዛን ስትሄድ ደግሞ አክቲቭ ናት በጣም ከቤታችን የሌለች እግዚአብሔር ይመስገን። እንደዚህ አይነት ነገሮች ስላየችም ስለምትጠቀምም ስለሚገባትም ብዬ እንዲህ ብሎኛል ስለምታውቀውም ጭምር ማለት ነው። ልጅ ቢኔ ታውቀዋለች እሷ ላይቭም ይገባል። ያኔ አሁን ጊዜዎች የሚቀያየረው የወቅቱ ፌስቡክ እና ዩቲዩበር እሱ ነበረ ተስፋ የሚባል ነበር ያኔ ደግሞ ዩቲዩብ ላይ በጣም እንትን የሚወጣው ልጅ ነበር። ሁላችንም እንከታተላለን ስለ ዩቲዩብ ስለምን ያንተን ያነላ በተቃራኒም እንደዛ ደግሞ ደስ የማይል ወይ የሚሰራበት ጊዜ ነበረ። እንደውም ወዲያው የሰማሁት እኔ ከቆይታ በኋላ ነው ልጅ ቢኔ አለበት አሜሪካ ሰልሽ ብሎ ምናምን ሚዲያ ላይ ወጥቶ ሳይ ነው እንዴ ወይንሸት አንቺ ራስህ ነኝ ያኔ ወይንሸት ያላት ነገር ልክ ነው እንዴ ይያለውና ልጅ ቢዲ ጋር የኔ ያነሳውበት ምክንያት ያው ከስደት ስትመጪ ብዙ አማራጮች ይመጣሉ። ከስደት ስትመጪ ትዳር ይመጣል፣ ስራ ይሄን ጀምሪ ትባያለሽ፣ ለዚህ ይደረጋልና አሁን የኔ ያነሳውበት ለልጅ ቢዲ ነቀፍ አይደለም። እኔም መጀመሪያ የገጠመኝ እሱ ስለሆነ ምክንያቱም ስለ ስራም አልመጣልኝም ገና ከመጣሁ ሳምንቴ ነው። ብዙ ሰው መግባት ይለኛል ስትይ 100 ሺህ ብር ብሎኛል ስትይ 100 ሺህ ብር ካለሽ ታላንቺ ሰርተሽ አትለወጪበት ወይ ብለሽኛል። እንዴት ነው የምትይዬ? በቃ ለማንኛውም ከእናንተ እስክመካከል ብዬ አለኝ አልኩት። ወዲያው የለኝም አላልኩትም። ይኖረኛል 100 ሺህ ብር እንዴት ነው የማወጣው ምናምን ስለው አሁን እኔ ጨምርልሻለሁ አሁን 50 ሺህ ብር ትልኪያለሽ አለ። መጀመሪያ ነው 50 ሺህ ብር ትልኪያለሽ ከዛ በላይ ነው የሚፈጀው ግን ሌላው እኔ አስተዋጽኦ አደርግልሻለሁ እኔ ተባበርሻለሁ ነው ያለኝ። ከዛ በኋላ ደግሞ እሺ ቪዲዮ አንቺ ከቀጥታ አንቺ ጋር ደወልኩ። እንዴት ነው ምናምን ብዬ መጀመሪያ እሺ እንዴት ነው ብለሽ ጠይቃሽ። አሁን ዱባይ ነበርኩ ነው አልመጣሽ ነበር። ከዛ ገና አሁን አንቺ እንደዚህ አልሽ ገና አሁን ከስደት ተመለሽ የቤተሰቡ ናፍቆት አልወጣልሽም እስቲ ተረጋጊ አልሽኝ። እስቲ ተረጋጊ ለማንኛውም ልትሄጂም ከሆነ እውነት የሚወስድሽም ከሆነ ተረጋጊ ቤተሰቡም ናፍቆት ይወጣልሽ ስትይኝ እሺ ብዬ ደወለ ማለት ነው። በቃ ተላቀቀኝም እሺ ስላልኩት አለኝም ስላልኩት ነው መሰለኝ በቃ ተላቀቀኝ። ወዲያው ደውል ነበር እንዴት ነው እሺ ቢያንስ አስተያየት አድርግልኝ አንቺ ተረጋጊ አልሽኝ። አዳነች ስትጠይቃት ደግሞ እና የሆነ ነገር አስተያየት አድርግ በይዋለች ስትለኝ እሷም ደግሞ ልትፈትሸው ነው ላይሆንም ይችላል ግን እንደዚህ ስትዩ እውነት ከሆነ ሊተባበርሽ ይችላል እስከመጨረሻ ደግሞ ቤተሰብ ነው ይወጣልሻል እውነት ከሆነ ካረባ ጋር መቼ ሳይሻል አይቀርም ስትል ከዛ ጠየቅኩት አስተያየት አድርግልኝና የሆነ ነገር አስተያየት አድርግና እሺ ይላል እሱም አስተያየት አድርግልሽ ነው 50 ሺህ ብሩ መጀመሪያ ሊቀበለኝ 50 ሺህ ብር ከተቀበለኝ በኋላ ጨራርሶ ምን ብሎ ከወጣ በኋላ እሱ እዛ ሊሳካ ላይሳካ ይችላል አይታወቅም። ያው እግዚአብሔር ይመስገን ከእግዚአብሔር ጋር አንዳንድ ብልጥ ወንድም ጎበዝ አስተዋይ ያው ይሆንም ላይሆንም ይችል ነበር። አሁን ነገሮች አሁን አይሆንም ብለን አይደለም በቃ አንቺም ስደትም ያን ያክል እርግጠኛ ደግሞ አደረችም ያለችው ከየት በኋላ ሰጣለሁ በሚል ሐሳብ ነበር አመጣች። ያው ከየት በኋላ ሰጣለሁ አሁን ያለኝ ውሸት ከሆነ 50 ሺህ ብር ስጠና ከዛ 50 ሺህ ብር ስትዩ አስተያየት አድርጌልሻለሁ ብሎሻል። ግን እኔ እስከ ዛሬ ድረስ ያው እግዚአብሔር የፈቀደው ነው የሚሆነው። ውሸት መስሎኛል አልታየኝም ነበር። የሆነ ሰዓት ላይ ሚዲያ ላይ ሲወጣ እንደዚህ ብሎ እንዴ ነችና ያኔ ውሸት ነበር ማለት ነው። እኔ ያው በቃ 100 ሺህ ብር ካለሽ ባገርሽ መላወጥ ላይ ስለ ስደት አስጠልቶኝ ነበር ማለት በስደት ብዙ ነገሮች ስላየሁኝ አረብ ሀገርም ይሁን አሜሪካም ይሁን የትም ቦታ ቢሆን በቃ እኔ ስላስጠላኝ ስላንከሸከሸኝ እንዳትሄጂ ስለፈለኩ ነው እንጂ ውሸት ነው ብዬ አልነበረም። እና ባለመሄድሽ ደግሞ እግዚአብሔር ይመስገን እና ሁሉም ነገር ደግሞ ነገሮችን እየቋጨ ነው። እና ከዛ በምን ተፋታችሁ? እንደዛ ስለው እንደዛ በቃ ከይፍ በኋላ ሰጣለሁ በሚለው ነው እኔም ግግም ያልኩበት ጨርስልኝ እኔ ለመውሰድ አላማ ካለ ሰው የሚያስፈልግ ከሆነ መውሰድ የምትፈልግ ከሆነ ጨርስልኝና እጂ ላይ ያለልን በራስ ጀምር ከዛ ሲጨርስልኝ ብሩ በካሽ ልስጣው እንደዛማ አይሆንም የተወሰነ ሰተሽ 50 ሺህ ብር ከፍለሽ ሰተሽኝ
ጀማምሬልሽ ይሄዳል እሱ ሊሄድ ነበር መሰለኝ ዛኔ እኔ ላይ ጨርስና እሰጥሃለሁ ወስለው እሱ ሳንስማማ ቀርተን ከዛ በኋላ ደውሎ አይደለም ደውሎ ኮሜንት ነው እኮ ምን እኔ መዝሙር ልሰራ አይመልስም እንትና አንመዳን እንትን ደውዬ ነበር ጉባኤ ዶሮ አናግር እስኪ በእናትሽ ደግሞ ከሚሰሩ ከዘማሪያን ያገናኘኝ ምናምን ቢሽ ስልኩ ሰጠኝ እንደውልለት አንቺ በአካል አገኘሽው ምንም በነገራችን ላይ ብዙ ሰው ተበላናል ብዙ ሰው ብዙ ወቶች አሉ ቤታቸው የፈረሰ የገነቡት ትዳር የፈረሰ ነገር ደግሞ እንኖርበታለን ብለን እኛ የምናውቃቸው በዙሪያችን ያሉ ጓደኞቻችን ጓደኛ እኔም ጓደኞች ቤታቸው ፈርሰው ትዳራቸው ፈርሶ ብዙ ነገር የሆነዋልና ስደት ብዙ ነገር ያሰጣል የስደት ሴት በር ደግሞ በጣም ብዙ ይወደዋል ለምን እንደሆነ አላውቅም ደም ተፍተው እንደሚያመጡት አይገባቸውም እና ያው ወጎጉን እናውራ አልኩት ልክ እንዳንቺ እንደዚህ ሊያወጡት ይፈልጉ ሊያወሩት የወደዱ ብሶት እስከ መለመን የደረሱ ወጦች አሉ በስደት መጥተው ማለት ነው እግዚአብሔር ይመስገን አንዴ እናት አባቶቻችን የሚያደርጉልን መልካም ነገር ለኛ ይተካል እናታችን መልካም ነገር ስታረግ ነገር እናንተ ይጠቅማችኋል ስለነበር ሰርዘ ጥሩ ይበር ጉራጌ ትላለችና እኛ እናታችን የሰራችልን መልካም ነገር እኔ ከስደት ስወጣ ከዛ ቤት ደፍሬ ስወጣ ተከትሎ የሚወጣው የእናት አባቴ መልካምነትን ጭምር ነው እናት አባቶቻችን እንዳንጠፋ ይጸልዩልናል አባታችን በጣም የጸሎት ሰው ነው እና እኛ እንዳንጠፋ በጣም ይጸልዩልናል አረባ ጋር እንዳይሉ ልጆች አውሮፕላን ይቆም ብሎ ከዛ ረጅም አመት እሷ እንግዲህ 4 አመት ቁጭ ብላ ፓስፖርት አውጥታ 4 አመት ቁጭ ብላ 1 አመት ሲቀረው ነው አረባ ጋር ልጅ እሱም አባቴ በቃ መሄድ ፈልጋለሁ የረገምከውን አንሳልኝ አለች በቃ እንዳየው ከዚህ በፊት አጫውቻቸዋለሁና ያ አባታችን አረባ ጋር ለምን የሚፈልገው ምኞት ነበር እሷ ባነሳችው እንትን እኔም በዛ ወር ነው የሄድኩት ያኔ ለምነሹ በቃ ፈቀድኩላችሁ ፈለጋችሁበት ሄዱ ካለም በኋላ እናንተ ጋር ይሄድ ብሎ ፋሲካ ላይ እንደዛ ብሎን እኔ ግንቦት ላይ ሄድኩኝ አንቺ ደግሞ ክረምት ላይ ነው መሰለኝሽና አባቶቻችን ለክፉ እንዳንዳረግ ይጸልዩልናል ጸሎታቸው ደግሞ እጅግ ይጠብቀናልና ከዛ ሁሉ አውጥቶ እግዚአብሔር አምላክ ስሙ የተመሰገነ ይሁን ዛሬ አንቺ በስርዓተ ቤተክርስቲያን ጋብቻሽን ፈጽመሽ ሁለት ቆንጆ ልጆች ወልደሽ ያው ፈረንጅ የሚመስሉ ማለት ነው ያው ፈረንጅ ቆንጆ ነው ወይ እንዳትሉ ያው በጣም ቀዮች ናቸው ልጆቹ በጣም ቀይ ናቸውና ያስቃሉ ሁሉ ሰው እንዴ ልጅ አበሻ ነው እንዴ እስከማለት ድረስ ማለት ነው እና ሁለት ወንድና ሴት ልጆች አሏት እና በስደራም በጣም ደስተኛ ናት በጣም የምንወደው እናከብረው ልጅ ነው ያገባችው ያ እስኪ ስለተዳርሽ ትንሽ በይልና ወጎጉን ይበቃናል ምግባችንን እናዘጋጅ ቡናችንን እንጠጣና እየጠጣን መልሰን ደግሞ እናወራለን ትዳሬም የተሰጠኝ ከመልክ ይማር ትዝ ይልሻል ጸዳኔ ሄደና ልክ እንደመጣን ጾም ልያዝ አብይ ጾም ልያዝ ብዙ ቦታ ተናግረሽ ሊሆን ይችላል ለኔ ግን አልተናገርኩም ማለት ትዳሬም የተሰጠኝ ከእግዚአብሔር እንደሆነ ከማይሆን ህይወት ውስጥ ያወጣኝ መድኃኒዓለም እንደሆነ ተናገርኩኝ አሁንም ደግሞ ያማረ ትዳር ያማረ ህይወት የሰጠኝ መድኃኒዓለም እንደሆነ አምላኬን በዚሁ አጋጣሚ እንዳመሰግነው ፈልጌ ነው ምክንያቱም እኔ ፍራቻ አለብኝ በቃ የሆነ ኮንፊደንስ የለኝም በዛ ይመጣ ነውና ትዳሬ መልጋለች በነገራችን ላይ አሁን ቲክቶክ ላይ ገብታችሁ ካያችሁ ነገር እንዳትሉ በቃ እሷ ደጻ ሰው ናት እና እንደዛ ነበርኩኝ አሁን ደግሞ ትዳሬም የተሰጠኝ ከመድኃኒዓለም ከመቤቴ ማርያም ጻድቃኒዋ ሄጄ ተናግሬያት እዛ ማረብ አገር ቤት ሆኜ መቤቴ ማርያም ሆይ ከዚህ ከአሕዛብ ምድር አውጪኝና ለራሴ የሆነ ህይወት እንድሰጪኝ አገሬን በሰላም አስገቢኝ ብዬ ለመንኳት አገሬንም በሰላም አስገባች ምንም የማያውቅ እንትን ነበር ብር ላኩለት ያን ወር ደግሞ እዚህ ላኩለት ይሄ ማናቸው ማታው ግን አረብ አገር ያላችሁ እህቶቼ እውነት እኔ በጣም ስለምወደው ስለማጣው ነው አሁን ምስራው አጣሽ ያለች ነው እሺ ምስራው እኔ ለራሴ ገርመኝ ምክንያቱም ምንም አይመስለኝም ትዳር የተባረከ ትዳር ይስተብዬ ጸልይ ብሬን አጣብልኝ ነው እሱ እንዳትልኪ ትለኝ ነበር እሷ ግን ስለኩላ አታውቅም የላኩት በማን መንገድ ነው ጓደኞቼ አሉ የአንድ ላይ ተማረን ሌሎች የሚኖሩ አሉ በእነሱ በኩል ይሄና ክብር ላኩልኝ ይላልው ይልኩለትና ቦርሳዬ ሄድኩኝ ምክንያቱም ከቦርሳዬ ላይ ካስቀመጥኩት የላኩበትን ወንድሞቼ ልጁ ጋር ያላኩበት እናንተ እንዳታዩ ደበቁ ደረሰኝ
ያስቀመጥኩበት ምክንያት ደግሞ እሱ ከካደኝ ማለት እሱ ከካደኝ ግሬስ ጠንጂ በፖሊስ ይዘው ነበር። ያን ወር ደግሞ በ3000 ብር ነበር ምን ሰራው ዛኔ ከልቤ ከወጣ በኋላ እኔ ድጋሚ ላልጠይቀው ሌላ የፈለገ ልጅ የመሰለች ቢያገባ ራሱ እሱ ጋር ምንም አይነት በቃ ከሱ ጋር ምንም አይነት ልቦናዬ ወደ እሱ እንዳይሄድ ጸለይ ለምን ከዛ ካይኑ ወጣ ከወጣ በኋላ ለሱ አንዳች ብር እንዳልጠይቀው ጻድቃኔ ማርያም ሄጄ ደረሰኙን በቃ እኔም አልጠይቀውም ምንም ነገር አንገናኝም አንቺ አላውቅም ከዛ በዛው ማንም ላይ ጠይቀኝ ምክንያቱም ሌላ ቦታ ከጣልኩት ይነበባል ሰው ያየዋል እንዲህ ይላል በቃ ብቻ ጻድቃኔ ሄጄ ወረቀት ሪሰርቹ ማለት ነው የባንክ የተላከበትን እንኪ ብላ ሰጠኝ ነበር ያላከችበትን በታትሽ እዛው ወንዝ ጨምሬው ከጻድቃኔ ወደ ሌላው ዝና የሌለው እውነት ሀብት የሌለው ዝና የሌለው መቤቴ ማለት ስትሰጪ በብሩ የማይገዛኝ በሀብቱ የማይገዛኝ በዝናው የማይገዛኝ ለእኔ የሆነ አፍቃሪ ተነስ ቤተክርስቲያን እንሂድ ተነስ ልጃችንን እናስቆርጥ ስለው እሺ የሚለኝ ትዳር ስጠኝ ግን ዝና እንዳይ መልሼ ደግሞ እንደ የሆነ ሰዓት ላይ እንደ ዝና የሌለው አልኩ እንጂ ምንም የሌለው ስጠኝ አልኩ አልኩት እንዳለ ያለ እውነት አንዳንዴ እኮ በጣም እውነት የለመነው ሁሉ ዝና ትስጠኝ አልኩት ሀብት አትስጠኝ በእርግጥ ሳንበላ ሳንጠጣ አናድርም ምን አልችልም በዛን ሰዓት ያ ለማድረግ ስታጂ እንደዚህ ነበር የለመማም የተሻለች ጥሩ ቤት እንድታጋጥመኝ ጸልይ ነበር አይ ምትል ከሆነ ፍቃድ ካልሆነ ደግሞ ትዳር ዓለም ውስጥ ብዙ ነገር አለ ሰው አግኝቶ ማይስማማ የሆነ ብር ያለሽ ካላባል እንደመጣሽ ብር ያለሽ መሰላቸው ይጠጉሽና ውስጥ ሲገቢ ብር ከሌለሽ የትዳር የመፈታት ድረስ ይደርሳልና ያን እንዳይገጥመኝ እጸልይ ነበረ በእርግጥም ሲያገባኝም ብር እንደሌለኝ ሲጠጋኝም ብር እንደሌለኝ አውቆ ተጠጋ በህይወቱም ስንኖር ያለኝም ብር እያወቀ ትዳራችን ገነባን እስካሁን እግዚአብሔር ይመስገን አሁን ቅድም ችግሩ አሁን እንትን ማለት ብዙ ሰው አግኝቶ ያጣል አለኝ ብሎ የያዘውን ሊጠፋበት ይችላል እና ጋብቻ ላይ ሀብት አይደለም ትልቁ መሰረቱ ፍቅር ነው ግን ሀብት አያስፈልግም ማለት አይደለም እግዚአብሔር ደግሞ ካመንሹ ልጆቹን እንግዲህ ረሃባችን አያሳድረንም ባሎችን አያሳድረንም እና ብዙ ጊዜ እህቶቻችንን አብዛኞቻችን የምንለምነው ያለው ነገር እንደዚህ ሆነ እንደዚህ እና ሀብት ያለው ነገሩ ሰላም የለም ኑሮ ሰላም የሌለው አለ ሁሉም ደግሞ እግዚአብሔር የሰጠው ያሟላለትም አለ እግዚአብሔር ይመስገን ይኖራል ሰው ብዙም የተሞላበት እግዚአብሔር የወደደው ያደርግልህ እና አንቺ የጸሎትሽ መልስ ተሰጥቶሻል ብዙ ችግሮችም ብዙ ነገሮችም አሳልፈሻል ማንዋሻው ነገር ምክንያቱም ብዙ አረብ ሀገር የመጡ እህቶቻችን ይቸገራሉ ያገኛሉ ያጣሉ እና እኛም ተቸግረናል እኔ መዝሙር እስከማወጣ ምን እስከምትደር ብዙ ነገር አሳልፈናል አልቅሰናል ግን ትልቁ ነገር ምን ነበርኛው እምነት ካለሽ እግዚአብሔር የምትታመኝ ከሆነ ብትወጪም ትነሻለሽ እስበራስሽ ከተደጋገሽ ቤተሰብ ካዳመጥሽ አንዳንዴ ቤተሰቦቻችን አለመስማት ዋጋ ያስከፍለናል ብዙ እህቶች ሜዳ የሚወጡት ቤተሰብ አለመስማታቸው ነው ቤተሰብ ተው ቃሉን አካይድ አትይዙበት በቃ ፍቅር ያሳብደንና ለውታ እንሄዳለን ልጅ እንወልዳለን ከዛ ደግሞ ሜዳ እንወጣለን ቤተሰብ መስማት ትልቅ ነገር ነው ያው የተናሽም በሆነ ሰምተሽኛል እግዚአብሔር ይመስገን በስርዓተ ቤተክርስቲያን አድርሰሽ ልጆችሽን ወልደሽ የተባረከ በጣም ታዛኝ በጣም የምወደው አግኝ ታውቂያለሽ መቼም እና በጣም የምወደውን ጓደኛችን ያው ያንድ ደብል ልጅ ነው ያገባነው በዚህ አጋጣሚ ጓደኛሞችም ናቸው በዚህ አጋጣሚ ነው ተዋወቁትም ማለት ነው ያው ከትልልቅ ሰርጎች ትንሽ ሰርጎች አይጠፉ ነው የሚባለው እንደዛ አይደርክስ እና እንደዛው ነው ተዋወቃቸው በጣም ደስ ይላል ብዙ ነገር አሳልፋ እግዚአብሔር ይመስገን አሁን በደህና ነገር ነው ያለችው በደህና ነገር ብንሆንም ትዳር ትልቅ ነገር ነው ትዳር ልጅ በተለይ ልጅ ስትወልድ ሁሉም ነገር ትረሻዋለሽ ለልጅ ይኖራል ያለሽ እና እንግዲህ እኔ ወይንሸት ልጅ ወልዳ ልጇን ባየው እቺ ነው ልጅ አቅፋ ምስመው እንን ነበር በጣም ህፃናት በጣም ይወዷታልና በጣም የዋህና በቃ ከቤታችንም የሌለሽ ፋስት ከቤታችን የሌለሽ የዋህ በጣም ሰው ይወዳታል በቃ ልጅ ቢኔራው ዝም ብሎ ነው ወደዳት እውነት ለመናገር በቃ እንደውም ፍቅረኛሞች ናቸው አይደለም ይሉኝ ነበር ሚዲያ ላይ የሚያዩት የሚመላለሱት ነገር ሲያዩ
ግን እሷ በጣም ሰው ይወዳታል እግዚአብሔርን አሁን እናንተ ስትያት ራሱ እንደምትወዳት ተስፋ አደርጋለሁ ያዙ የሆነ በቃ በጣም የምትወደድ ናት እህቴ ስለሆነች አይደለም ብዙዎቻችሁ ታውቃላችሁና ወርወር ትባል ነበር ከቤት ቅጽል ስም ነበራትና ወርወር ማለት እንግዲህ በጉራጌኛ ትርጉሙ ብዙ ነው እና ስሟ ወርወር ነበረ ቤተሰብ እናት አባታችን በጣም ነው ከሚወድ በቃ ቤት ውስጥ ራሱ ለልጅ ይሆናል እና እንደዛ አይነት ልጅ ናት ብዙ ነገር አልፎ ግን እግዚአብሔር ይመስገን ዛሬ ወርወር የተባለበት ምክንያት ደግሞ ለማዘር ሰራላታው ቡና ማም መታጠብ ምናምን ሳይመጣ ቁጭ ቆር ነበር ከዛ ደግሞ ለማዘር ሰርቼ ለፋዘር ባልሰራስ አይሰማውም ይላሉ ከዛ ምንም ይሁን ምንም ማጭት ትልቅ ማጭት ከሆነ ይዤ ሳራጭ ነበር ተዘኝሽ ሳራጭ በዛው ደግሞ ሳሩ ደግሞ አይበቃኝም ሳሩን ተሸክሜ እንጨት እለቅምና ከመሸብኝ እፈራለሁ ጅብ ከመጣብኝ ቢፈራና ተማሪ ምናምን ያለ ነው ኤሌመንታሪ ትምህርት ምናምን ስንማር ነው ሷም ለብዙ ጊዜ ደግሞ ነው ነበር ብዙ ነገር እንትና አንልም እና ሳሩን ከላይ ከውስጥ ሸከምና እንጨቱ ደግሞ ከላይ ያሸከመኝ ሰው ፈልጋለሁ እንጨቱ ከላይ ያደርጋለሁ ይዤ ስመጣ ወርወር መጣሽ እንደነበር አባቴ ማለት ነው ወርወር የተባልኩበት ምክንያት ለማዘር ሰርቼ ለፋዘርም ስለማተው ነበር እና በጣም ያው አሁን ለምሳሌ አንዳንዴ ይሄ ስደት ወግ ስለጀመር ነው ወጉን ያለው ስለ ስደት ስለሆነ ነው እንጂ ስለ ቤትሽ ብታወሪ ስለ ቤተሰብ አስተዳደግሽ ምናምን ብታወሪ ብዙ ነው ቢያስቡና በቱላ ካረባ ጋር መጥተን እዚህ ይሻላል በቱ ሚዲያ ያወጡበት የዛቅን ማለት ይሄ ፎቶ ማለት ነው እና የናንቺ ፎቶ መሆኑን ማንንም ያውቅም እኔም አልመስልም አትመስልም ግን እንትን ላይ ወለጋ ላይ ማለት ነው ኑራድ የሚባለው ያወራሽ አንቺ አስታውቂያለሽ አውርዳችሁ ስጡኝ ብዬ እሱ አይጠቀምም መሰለኝ ከዛ የሆኑ የሚዲያ ሴቶች ፌስቡክ ላይ ተለጥፈዋል እበት ያወጡ ምናምን ሁለት ቦታ ይዘው ምናምን ያወጡ ሰሞኑን ነው የነገረኝ ሰራሰ ማለት ነው እሱ የሚጠቀመው ትንሹ ስልክ ነው መሰለኝ እንዲህ ብሎ ነገሩኛል በአላህ አውርዳችሁ ስጡኝ ብዬ ለምኛቸው አውርደው ያሳይኝ ጊዜ አለ ያ ፎቶዋቸው አይቼ ያለቀስኩበት ጊዜ አለ ምን ነገር ያውኛ ታሪካዊ ነበር ብዙ ነገር አለ ወጉን ካወራ ነው ወደዚያ ላይ ቁጭ ብለን ጎመን የበላን ነው እሷ ሀገር ቤት ያለ እና ሀገር ቤት እነሱ ያለና ምን ይቀጥል ካሉ ተመልካቾቻችን ይቀጥል ታሪካችሁን ቀጥሉበት ያላችሁና በዚህ ቀን ሀገር መጥተን ብዙ ነገር በቃ አንተ ምንድነው እነዚህ ከአረብ ሀገር መጥተው ብር የላቸውም ተብለናልና ያው ከአረብ ሀገር መጣው ብር የለው እኔ በጣም ተስቼ ቻይዟታል ተብያለሁ በነገራችን ላይና አረብ ሀገር ብዙ ነገር ያስፈልጋል ይሄንም ያነሳነው ከስደት የመጣ ነው ስደት የሚያስከደን ደግሞ የእናታችን ሞት ከዚህ በፊት እንደተናገርኩት በጣም ቆንጆ ከመላችሁ በላይ ቆንጆ ነበረች እሱ ቆንጆ ግን ያኔ ደግሞ ሴት ልጅ የሆነ ገደብ አላት አይደለ በዛ ሰዓት በቃ እሷን ማይጠይቅ ወንድ እሷን ማይፈልግ ሰው አልነበረም እንደዛው የሆነ ያለ በመሃል እናታችን ሞተች እናታችን ሞት ደግሞ ነገሮችን በጣም ክፍተት ፈጠረብንና ያው እንዳራሰብነው ሆነ እኔን አስተማረችኝ እኔና እሷ ታናሽታችን አስተማረችኝ ታናሽታችን እሷ ስትወጣ ደግሞ እኔ 12 ስገባ እሷ አስተማረችኝ እንደዛ ተደጋግፈን ለዚህ ደርሰናል እግዚአብሔር ይመስገን ብዙ ጊዜ ሳወራ ብቻዬን የመጣሁ እንዳይመስላችሁ በዙሪያዬ ቤተሰቦቼ በጣም እጅግ የምወዳቸው የተከበሩ ቤተሰብ አሉኝ ያ እኔ ፎከስ የማደርገው አረብ ሀገር ላይ የነበረው የገጠመኝን እንጂ የቤተሰቦቼ ታሪክን እስካሁን ማውርቼ አላውቅም እናቴን ግን በጣም ጎበዝ እንደነበረች በሃይማኖቷ ጠንካራ እንደነበረች አባቴም ጠንካራ እንደነበረ ከመጀመሪያ ኢንተርቪው ጀምሬ ያወራሁኝ ነው እና ብዙዎቻችን ብዙ ነገር ይገጥመናል ደግሞ እናልፈዋለን የማያልፍ የለም እሷም አልፋ እንግዲህ አብረን እኩል ሰዓት ነው የመጣነው የተጋባነው በሁለት በሶስት ወልምነት ነው እኔ ሚያዚያ ላይ በኮሮና ነው ያገባነው በኮሮና ነው ያመለጥባችሁ እሷ እርግጠኛ ነኝ አንቺ በጣም ብዙ ሰው ናፈቅሽው ሰው ይኖራል ሚዲያ ላይ ስለማትታይ ማለት ነው ያው ማንንም ባላገኝ ያይኛል በጣም የምወዳቸው ልጆች አሉ ካሉ በጣም የምወደው ልጆች አሉ እና አገዛቸው ከፈለጋችሁ ኮሜንት ላይ አስቀምጥላችኋለሁ ወይስ እንደምትናፈቃችሁ ተስፋ በጣም እርግጠኛ ነኝ ስደት ወግ ከእህቴ ነው የጀመርኩት ከቤተሰቡ ልጀምር ነው በዙሪያ ያለው እህቶቼ አሉ
በጣም ታሪካቸው ማካፈል የሚፈልጉ ደግሞም ታሪክ ብቻ አይደለም እንዴ ስንቶቻችን ሰርቀን የበላናለን ረሃባችን 3-4 ቀን ያደርናለን ምን ይሉናል ብለናለን የተደፈርናለን ብዙ ነገሮች አለ ታሪካችን እናውጣ ወጋችን ይወላችሁ እዚህ ያሉት አርቲስቶች ምኖች ወጥተው ወጋቸው ያወሩልን እኛ ደግሞ የስደት ወጋችን እስኪ እናውራ የስደት ታሪካችን እስኪ እንጫወተው እስባታችን እንሳቅ ያስቃሉ በጣም ያስቁ ይሄን አድርጊ ሲባል ይሄን ያደረገ ሲባል እየደፋን ስንት ነገር አለና የስደት ወግ እናውራ ብዬ ነው ይሄን እድል መጠቀም ፈልጋለሁ መጥቼ ከአንቺ ጋር መጫወት ፈልጋለሁ የምትሉኝ መታችሁ ተጫወቱ ደግሞ ምትዩ ምታመሰግኙ ሰው ካለ ምስጋና ልታመሰግኙ እድሉን ልስጥሽ መልእክት ተፈራርተን እንዳለው እሺ አመሰግናለሁ እህቴ ዘማሪት ሰይድ ፍቅርነሽ ልጅ እኔ ማመሰግነው መጀመሪያ ዋትስአፕ ላይ ያሉት አሁንም የድንግል ማርያም ልጆች የድንግል ማርያም ልጆች ማህበር ነው አሁንም ካገኘኋቸው ከነሱ በመቀጠል ፈልጋለሁ እግዚአብሔር ይስጣቸው ከየትም አምጥተው ትምህርት የለቀቁልን ሃይማኖታችን እንድናጠነክር ለብዙ ሰው ለኔ ብቻ አይደለም ብዙ የማውቃቸው እዛ ማህበር ላይ ያለሽ ወይ ያስገባሽ ሲሉኝ እኔ አለሁበት ይያለን የተጠያየቅን ብዙ ሰው ያስገባን ሰው አለ እና ስደት ላይ ሆነን በጣም እንደዚህ አይነት ነገር ላይ የሚያስገቡ ልጆች መመስገን ይገባቸዋል መጀመሪያ ሲወጡ እንደኛ ነበር እዛ ሆነው ተምረው ነው ሌሎችም እንዲሰው የሚያደርጉ ማለት ነው እና ሁላቸውም በስደት ዓለም ላይ ሆነው የሚያስተላልፉትን ትምህርት እንዲደርስ የሚያደርግ ሁሉ እኔ በእግዚአብሔር ስም ላመሰግናቸው እወዳለሁኝ አንቺንም ደግሞ እዚህ ጋር መጥቼ ይሄን ሁሉ ታሪክ ገና እየቀረ ብዙ አለ ማለት ያላወጣቸው የረሳኋቸው አዎ በቃ በሚከተለው እናወራለን ብዬ እገምታለሁ ግን ይሄን ሁሉ ለማውራት እንደውም ለመርሳት ሁላ ደርሼ ነበር ግን አሁን ቁጭ ላይ ስታወሪ በጣም ታስታውሻለሽ ከዚህ በላይ ማስታወሳቸው ነገሮች ይኖራሉ እዚህ ጋር እንድመጣ ያረክሽኝ የእናቴ ልጅ የማከብርሽ የምወድሽ በጣም የምወድሽ ማለት ነው በጣም ደግሞ የማከብርሽ በምንም በላይ ቃላት ያጥረኛል ምክንያቱም ታናሽ ሆነሽ ለዚህ ሁሉ እንድበቃ ያረክሽኝ አንቺ ነሽ ዛሬም ደግሞ እስቲ እኔ ጋር መጥተሽ ወጉን እንጫወት ብለሽ ስለጋበሽኝ በጣም አመሰግናለሁ በእኔ በባለቤቴ ስም አመሰግናለሁ እሺ እግዚአብሔር ያክብርሽ አንቺም ደግሞ ፍጻሜሽን ሁሉ መድኃኒዓለም ያሳካልሽ ያስብሽውን ሁሉ ያሳካልሽ በጣም ነው የምወድሽ እሺ እኔ በጣም እወድሻለሁ ያው እኛ እዚህ ለመድረስ ደግሞ በዚሁ አጋጣሚ ድጋሚ ወይ ተብላ ሊገናኝ ይችላል እና እዚህ ለመድረስ ዋጋ ይከፈሉልን ታላላቅ ወንድሞቻችን አሉ ቤታቸውን ትተው ትዳራቸውን ትተው ሁሉም ነገራችንን እኛ ሰው ሆነን ተምረን ጨርሰን ትዳራችን ይዘን እንድንኖር እናታችን ከሞተች በኋላ እናት ሆነው በዚህ ያበቁን ወንድሞቻችን እድሜ ይስጣችሁ ትዳራችሁ እግዚአብሔር አምላክ ይባርክ እና በጣም እንወዳቸዋለን ለጆና ለነጭ ለዘሪውን አሁን ደግሞ በጣም እንወድሻለን ያው እህቶችሽ መልሱ ዛሬ ከተገናኘን አይቀርም ብለን ነው በጣም ዋጋ የሚከፍሉን ቤተሰቦች አሉን እና ቤተሰቦቻችን እግዚአብሔር አምላክ ይጠብቃቸው እንወዳቸዋለን አሜን አዳነች ደግሞ በቀጣይ እንድናስገባት ተስፋ እናደርጋለን የስደት ወጌላት ወግባይራዶ ስደት ወጌላት ቡና ታፈላልናለች ዛሬ የመጀመሪያ ተፈቀደ እንደሱ ፍቃድ ከሆነ ምናልባት ናይስትለን እናታችንን መንግስተ ሰማያት ያወርስልን ወንድሞቼ እውነትም እግዚአብሔር ያክብራቸው እግዚአብሔር የበለጠ ደረጃ ላይ ያስቀምጥልን እኛንም እንደሱ እንድናመሰግን ይወዳል ያወራደስ ይላል ደግሞ እሱም ገጣሚ ነው መሰለኝ ግጥምና ዜማ ይሰራል መሰለኝ እሱ የመጨረሻ የተባለ ነው አሁን ደግሞ በእውቀት በአስተሳሰብ ሁሉም ሰው በላይ ሆኖ የተገኘ ነው ወንድማችን ብሩክም እግዚአብሔር ባለበት ይጠብቅልን የሱንም ደግሞ ትዳሩን ህይወቱን እንድናይ ያሱ ሰርግማ ላይ ብላስተው ያ በቃ እናመሰግናለን የነበረን ጊዜ ቁጥራችሁ ታሪካችንን ስለሰማችሁ እግዚአብሔር ያክብርልን እና ከወደዳችሁት ሐሳቡን ይሄን ሐሳብ ጨምሪበት እንሱ ይሄን ይቀራል ይሄ ጥያቄ ጠይቂልን ይሄን አምጪልን ብላችሁ ማቅረብ የምትፈልጉ ሰው ስልክ ቁጥር ጀምሩ ከሆነ ያላችሁበት ቦታ መጥቼ መጫወት እንችላለን የስደት ወግ ይቀጥላል የዛሬ ክፍል 1 ነው መጀመሪያ እንግዳዬ
የራሴ የእናቴ ልጅ እህቴ ናትና ለቀጣይ ደግሞ ከጓደኞቼ ጀምራለሁ እናንተም ደግሞ መጣት የምትፈልጉ በዚህ ስልክ ደውላችሁ ስደት ወጋለኝ ወግ ስላችሁ ታሪክ ስላለፈልን ህይወት ስለተደሰትን አይደለም ተቸግራችሁ ያላችሁ ዛሬ ተቸገራችሁት አሁን ያሉ እህቶቻችን ይማሩበታል እዛ የሚሰሩ እህቶቻችን አንቺ ተቸገርሽበትን ምክንያት ስትነግሪያት ትማርበታለች እህትሽን ስደት እህትሽንና ብዙ ነገር ያጣችሁ እህቶች ያላችሁ ያገኘን ብቻ አይደለም ወጎጉን አሁን ለሷ እህቴ ብዙ ታሪክ አልፋ ነው ዛሬ ላይ እዚህ ያመጣችሁ ህይወት ስለሰመረልን አይደለም ኢንተርቪው የምንደረገውና ወግ ነው ይሄ ወግ ነው በቃ ይሄን አሳለፍኩ ስደት ሄዳ መጣ ነበር ይሄን ብለን እንጫወታለን ትንሳኤ ድንቁ ዘማሪ ትንሳኤ ድንቁ ላይ የምትፈልጉ ሰው ስልክ ቁጥር አስቀምጡልኝ ሄጄ ያለበትን ሄጄ እና ደግሞ ከተሳሳትን ያረሙን ይሄ ወግ ነው መሳሳት ሊኖር ይችላል ያው ነገር ካለ በኖርማል አድርጋችሁ ሰሉት እኛ የስደት ወግ ነው ያዝነው ኖርማል ነው ብላ ነገር አይደለም እና ደግሞ በቃ ምንም እንላችኋል አመሰግናለሁ እዚህ ሰው አቀርብልን ይሄን ሰው ታሪክ አለው ሄደሽ ኢንተርቪው አድርጊው አውሩ የልቡን ማውራት ይፈልጋል ካላችሁ ስልክ ቁጥሩን አስቀምጡልኝ ስልኳን አስቀምጡልኝ ሴት ናት የምትፈልገው እንጂ ወንድም ካለ ነገር ስደት ላይ ያለ ወንድ ታሪክ ካለ እኔ ጋር ቁጥር ያለ ወግ እናወራለን የኔም ወጎች አሁን ወግ እኔ ብዙ ጊዜ ያወራሁት ችግሮች ነው እኔ ያወራሁት ብዙ ጊዜ ችግሮች እንጂ ደስ የሚሉ ነገሮች ነበሩ ብዙ ማህበራዊ ህይወት ነበረ አሉ አሁንም አገኛቸዋለሁ ቀጣይ መስመር አቀርብላችኋለሁ እና ጓደኞቼም አሉ ደስ የሚል ነገር አለ በጥፎም ነገር ስላለ ነው አመሰግናለሁ እቴ በነበረን ጊዜ በጣም አመሰግናለሁ አከብርሻለሁ ወድሻለሁ ልጆቻችን ደግሞ በዘመን አምላክ ለቁም ነገር ያብቃልን ገና እንውለድ አሜን